በዚህ ሰዓት ዘማሪ ገብረ ዮሐንስን በሚመለከት እጅግ በጣም ደስ የሚል መረጃ ተሰምቷል። ሁላችሁ ተጽዕኖ ፈጣሪው ተወዳጁ አዶናይ ወደ መድረክ ከቀደደ ሰው ጋር ድጋሚ ተገናኝተሽ አልጋ ላይ ስትተኝ ታፍሽ ስትተኝለት እንደዚህ አይነት አሰቃቂ ነገር ተፈጽሞባት አለመሞታ በጣም ይገርማል። ወት ከይኒ ማጠፋው መከታ ክብር የሆንከ በሞት ጥላ መካከል የበቀለች የጽናት አዝመራ። እቺ ጀግና እህታችን 3 እርዳታዎች ያስፈልጓታል። ሰላም ወንድና የተከበራችሁ የህይወት ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬም በአዲስ ቪዲዮ ከች ብለናል። ሰሞኑን መነጋገሪያ ከሆኑ ወቅታዊ ጉዳዮችን ይዤላችሁ መጥቻለሁ። እንግዲህ ታዋቂው ቲክቶከር አዶናይ በየቀኑ አዳዲስ ነገሮችን እያሳየን ይገኛል። በጣም ተጽዕኖ ፈጣሪ ሆኗል ማለት ነው። በጣም ደስ የሚልና ይበል የሚያሰኝ በጣም ደስ የሚል ነገር ይዞልን ከች ብሏል። ምንድነው የምናይ ይሆናል። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ዘውትር የምንለቃቸው አዳዲስ መረጃዎች እንዲደርሷችሁ ያድርጉ። አመሰግናለሁ። እንዲሁም ቪዲዮን በላይክ ብትጀምሩ ደስ ይለኛል። ኦኬ እንግዲህ ወደ ቪዲዮ ስንመለስ አዶናይ እንግዲህ እያሳየን ያለው ገራሚ ለውጥ በየጊዜው አዳዲስ ነገር እያሳየን ይገኛል። ዛሬ ላይ የሰራው ነገር ግን በጣም ብዙዎችን ያስደሰተና ያስፈነደቀ ነገር ነው ይዞልን የመጣው። እንግዲህ ለዘማሪ ገብረ ዮሐንስ የቤትና የመኪና እንዲሁም ደግሞ ሹፌር እንዲቀጠርለት አድርጓል ማለት ነው። በዚሁም ደግሞ በጣም በርካቶች ደስታቸውም በዚህ መልኩ እየገለጹ ይገኛሉ። ተከታትለን እንመለስ። አራ አዶናይ ተው እየከበድከኝ ነው። አረ ተው ወይኔ። ኤኒዌይስ የዘማሪ ገብረ ዮሐንስ ቻሌንጅ ተጀምሯል። በእንደዚህ በሚያምር መልኩ ስታምሩ በጌታ አረ ተው አዶናይ ተው አልቻልንክም። እግዚአብሔር ያክብር። ከዚህ በላይ ክብር ይገባሃል። እግዚአብሔር ያክብር። እውነት ክብር ለሚገባው ክብር ስጡ አባቴ። አረ በስመ አብ እኔ በጣም ወደው ዘማሪ ነው። ስንቱን ከዘፈን መንፈስ ያወጣ ወይኔ። እንደዚህ ክብብ አድርጎ በሚያምር ሁኔታ ደስ የሚል አቀባበል አድርጎለታል። አልቻልኩም እንዴት ደስ እንዳለኝ። በቃ እንደዚህ በሚያምር ሁኔታ በሚያምር አለባበስ በድንቅ ሁኔታ ተቀብሎታል። ሲያምሩ ደግሞ በጌታ እንዳይነው እንደለበሱት ወይኔ አዶናይ እግዚአብሔር ያክብር። እንደዚህ ውስጤን ፈንቅሎ የተሰማኝ ደስታ የለም እስከዛሬ። እውነትም በጣም ከብዶናል። አዶናይ እየሰራቸው ያላቸው ነገራቶች በጣም የሚያስደስቱና ይበል የሚያሰኝ ነው። አዶናይ እውነት በጣም የምትደንቅ ሰው ነው። አሁንም ይሄንን ብርታትን ጥንካሬን ፈጣሪ ይጨምርልህ ማለት እፈልጋለሁ። እናንተም ሀሳብ ካላችሁ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በጣም ሌላም የሰራቸው በጣም የሚያስደንቅ ነገር አለ። እሱንም በኋላ ላይ እነግራችኋለሁ ማለት። አዶናይ ለዘማሪ ገብረ ዮሐንስ አቀባበል ሲያደርግለት ተመልክተናል። በጣም ደስ የሚል አቀባበል ነው ያደረገለት ማለት ነው። እስኪ አይተን እንመለስ። አሁን መኪና ውስጥ ሆኖ እየጠበቀኝ ነው። በጣም ብዙ የምጠይቀው ጥያቄዎች አሉ። በጣም ብዙ እውነት ልንገራችሁ ካናዳ አርቃኛለች ከሃይማኖት። ስለዚህ ዛሬ የምቀርብበት ቀን ነው እና ብዙ ምክር እቀበላለሁ ከሱ። ዋው ችግር የለም በዛ ይሻላል። እሺ የነም ሄሎ ሰላም እንዴት ነው? ደህና ነው ወይ? እንደምን አለ? ደህና ነው ወይ?
ታዲያስ በጣም ደስ ብሎኛል ስላገኘው። አምሮብሃል፣ በጣም አምሮብሃል። ማች አድርገናል፣ ኦልሞስት ማች አድርገናል። እንዴት ነው አየህ የኔ አባት? በጣም ስላገኘው ደስ ብሎኛል። በጣም የኔ አባት እኔም ደስ ብሎኛል። በመቀጠልም አዶናይ ለዘማሪ ገብረ ዮሐንስ እንደዚህ ሲል ሰርፕራይዙን ነግሮት፣ እንደምን አለ? እግዚአብሔር ይመስገን ደህና ነኝ፣ በጣም ደህና ነኝ። ዛሬ እንግዲህ የተገናኘ ነው የመኪና ሹፌር እና የቤት ቻሌንጅ ለማስጀመር ነው። እኔም በጣም በአቅሜ እየጣርኩኝ ነበረ ደግ ባለሀብቶችን ለማግኘት ለመድረስ የሞከርኩኝ እየደወልኩኝ ነበርና በጣም ደስ ብሎኛል። መኪናና ሹፌር የሚገዙ ካምፓኒ ተገኝተዋል። በጣም ደስታ ተሰምቶኛል። ጾም ሆነ ይልልን አይሎ ቀውጤ አይኖ ጾም ሆነና እንዳውም ቅድም እግረ መንገድህን አጨበጨብኳል ትንሽ ለምዶብኝ እጄ ደግሞ አንዱ ክራር አንዱ ማይክ ስለያዘ የት ላርገውና በትንሹ እንዲህ አድርጌ ነበር። ስርዓቱን ስላፈረስን ይቅርታ እንጠይቃለን። እግረ መንገዳችን ይቅርታ እንጠይቃለን። በጣም ደስ የሚል ነው። እንግዲህ ዘማሪ ገብረ ዮሐንስ በጣም ደስ ብሏቸዋል። በጣም ደስ ይላል ማለት ነው። ዘማሪ ገብረ ዮሐንስ ለአዶናይም እንግዲህ እንደዚህ ሲሉ በጣም ደስ የሚል ምክር መክረውታል። አዶናይም ከነሱ የምፈልገው ብዙ ምክር አለ ብሎ ነበረ። እስኪ ሰምተን እንመለስ። እንኳን በሰላም አውጥቶ ወደዚህ በጎ ነገር አደረሰ። ቀጥሎ ግን ከዚህ በኋላ ላትመለስ በዚህ መልኩ ላትጎዳ አንድ ጊዜ ፈቷል እግዚአብሔር ማለት ነው። ያ ስለሆነም ነው አሁን በሚገርም መንገድ እየታየህ ያለው። ቅድም ብያለሁ ካንተ በእድሜ የበጡ ሰዎች ያረጉትን ነው አንተ ያረክ ያለው። ሚዲያውም ቢሆን ከዚህ በላይ ተደማጭ የሆኑ ሰዎች ላያረጉት ይችላሉ። ስለዚህ ከዚህ በኋላ አንተ ይሄን ነገር እያሰብክ እኔ እውነት በሌላን ጊዜ ስትናገር ሰምቻለሁ በጥቂቱ መሰለኝ ላትመለስ ከዚህ በኋላ ጠላት ላይ ጫወትብህ ሰይጣን ላይ ጫወትብህ ላትመለስ አንድ የፈቶህ አሁን በመናየው አዶናይ ስለገለጠ ከዚህ በኋላ የትላንቱ እያስታወስን ምንቆዝበት ነገር አይኖርም። ነገር ግን እንደምክር ደግሞ የቆመ ሰው ሁሉ የቆመ ቢመስለው እንዳይወድቅ ይጠንቀቅ የሚል መጽሐፍ አለ፣ ቃል አለ። ሁሉ ጊዜኛ መቆማችን ስናስብ መውደቅ ሊኖር ስለሚችል አጠንክረን እግሮቻችንን ከመሬት ላይ በመጥበቅ መጽሐፍ ቅዱስን አብዝቶ በማንበብ ጸሎትን በማድረግ የተደረገልን ነገር አብዝተን በማሰብ ግን ከዚህ በኋላ ያ ነገር እንዳይከሰት ግን መከላከያ አጥር ይሆን ዘንድ እሱ ነው ማመክረህ። አሁን በመቆምህ ደስ ይልህ ይገባል። ነገር ግን ደግሞ እኔም አንተም ሁላችንም የቆምን ሲመስለን ድንገት መውደቅ እንዳይኖር ደግሞ ሁሉ ጊዜ በጸሎት በጾምና በተጋድሎ ራሳችንን ማበርታት ግን ይኖርብናል። ስለ ትላንቱ ማንነት ግን ስለ ስራ ለአዶናይ እንግዲህ ዘማሪ ገብረ ዮሐንስ ይህን የመሰለ ምክር ለግሰውታል ማለት ነው። ፈጣሪ ይጠብቅ ማለት ፈልጋለሁ ለአዶናይ። እናንተ ሀሳብ አስተያየታችሁን በኮሜንት ስር አስቀምጡልኝ። ሌላ ሰርፕራይዝም አለ ጋይስ። ራሳቸዋል አዶናይ እንግዲህ የበጎ አድራጎት አምባሳደርም ሆኖ ተሹሟል። እስኪ ሰምተን እንመለስ። ተጽዕኖ ፈጣሪው ተወዳጁ አዶናይ ወደ መድረክ የሃርት ቱ ሃርት ቺልድረን ኤድ ጉድዊል አምባሳደር በአሜሪካ ማርች 21 ጀምሮ በዲሲ ለሚካሄደው የገንዘብ ማሰባሰቢያ ካምፔን ይህንን ሰርቲፊኬት ከዋና ስራ አስፈጻሚና ከመስራቹ ሞቅ ባለ ጭብጨባ ይረከባል። ሰርቲፊኬቱን ሞቅ አድርጋችሁ ሴሌብሬት አድርጉት። አዶናይ ብርሃኔ የክብር አምባሳደር በሃርት ቱ ሃርት ቺልድረንስ ኤድ አሁን 25,000 ልጆች የሚታከሙበት ቀን በእርግጠኝነት መረጋገጥ ይችላል። ስለዚህ ጉዳይ በጥቂቱ ላስረዳችሁ። የኢትዮ ኢስታንቡል ሆስፒታል የልብ ህሙማን ህጻናትን በነጻ ለማከም የሚያደርገውን ጥረት ለማሳደግ ሄርት ቱ ሄርት ቺልድረንስ አይዲ የተሰኘ ፋውንዴሽን በይፋ መስርቷል። በዚህም እንግዲህ ተወዳጁ ተጽዕኖ ፈጣሪው ወጣት አዶናይ የፋውንዴሽኑ የበጎ ፍቃድ አምባሳደር በመሆን ነው እንግዲህ ተሹሟል። እንኳን ደስ አለ፣ እንኳን ደስ አላችሁ ማለት ፈልጋለሁ። ፈጣሪ እውቀትህን ከዚህ በላይ ይጨምርልህ። እናንተም ሀሳብ አስተያየታችሁን በኮሜንት ስር አስቀምጡ።
ወደ ሌላ ቪዲዮ ስንመጣ በፍቅር ስም የሚፈጸሙ ጥቃቶች እየተበራከቱ መጥተዋል። አልፈልግም አብረን መኖር አንችልም ስላለችው ብቻ አሰቃቂ ጥቃት የፈጸመባት ወጣት ታሪኳን አጋርታናለች። እስኪ ሰምተን እንመለስ። ለተኝች ከተጣላ አስተኝቶ ይረግጠኛል። አስተኝቶ በእግሩ ይቆምብኛል። እሱ ካልጋው ቆሞ ነው ካልጋው ተኝች። አባትየው ማተባቸውን በጠሱ። ልጄ ካንቺ ጋር ካልኖረ ልጄ አይደለም በኋላ አይነካሽም ነው የሚሉን እሱ። የአባትሽን ስልክ እናትሽን ስልክ ሲባል ያው እንደመሞት አይደለም አቀው ዘርፋለሁ ብዬ አላሰብኩምና በጭራሽ ስልክ አልሰጥም አልኳቸው። እዛው ሞቼ ሞታለች። ታቷ እንግዲህ ያጋራችን የህይወት ታሪኳ የደረሰባት በደል በጣም የሚያሳዝን ብዙዎችን በጣም ያናደደ ያበሳጨ ነው። በጣም ጥንካሬዋም ደግሞ የሚደነቅ ነው። እሱን ለማስያዝ ብላ ያደረገችው ነገር በጣም ብዙዎችን አነጋግሯል። እንደዚህ ካደረጋትም በኋላ አብረው ሆና ነበር እንግዲህ እሱን ያሳዘችው ማለት ነው። ጥሩ በመምሰል ከሱ ጋራ ሰላም ፈጥራ አስይዘዋለች፣ አሳስረዋለች። ነገር ግን በዚህ ቁስሏ ላይ ሆና እያለች እየታመመች እያለች መተው የሱ ቤተሰቦች ማለት ነው መተው አልጠየቋትም ነበር። ከታሰረ በኋላ ግን 100,000 ብር እንስጥሽ እና አስፈችው ልጁን ብለውኛል ትላለች ማለት ነው። ነገር ግን እኔ ፍትህን እፈልጋለሁ አልፈልግም ብላቸዋለች። በዚህም ደግሞ ልጁ በ30,000 ብር ዋስ እንደተፈታ ነው እንግዲህ የተናገረችው። ይግባኝም ጠይቃ እንግዲህ ከባህር ዳር አዲስ አበባ ድረስ በቁስሏ እየተመላለሰች በመጨረሻም እንዳሳዘረችው በጣም ብዙ አመት እንደተፈረደበት ተናግራለች ማለት ነው። ጥንካሬዋን ሳላደንቅ አላልፍም። በጣም 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 እኔ እንጃ ፊልም የሚመስል ነገር ነው እውነት ታሪኳ። የዚችን እህታችንን ቪዲዮ አይቼ ወዳጆቼ ላኩልኝና የሆነ ሆረር ፊልም በአማርኛ እያየው እየመሰለኝ ነበር። ያው እንዳላከበርኩ ተስፋ አደርጋለሁ። እንደዚህ የሰው ልጅ አንገት የታረደ ወደ እንደዚህ እየተበለተ ምናምን ሰው በህይወት አለው ብላ ስታወራ በአንድ በኩል የሰው ልጅ በቃ ቀን ካልሆነ በምንም እንደማትሞት ነው በቃ የተረዳሁት ማለት ነው። እንዴ ሰው በዛ ካለ በዱላ እኮ ይሞታልና አንገት እንደዚህ ታርዶ እንደ ዶሮ ሆዷ እንደዚህ አይነት ሴት ልጅ ጨክና የቆመችበት ቁስል አያማትም ይባላልና የዚች ልጅ ታሪክ በጣም አነጋጋሪ እየሆነ ይገኛል። ወንዶች ግን ምን ነካችሁ? ፍትህስ ምን ነካው? በ30,000 ብር ይህንን ነፍሰ በላ መፍታት ምን የሚሉት ፋሽን ነው የሚሉትም አሉ። በሌላ በኩልም እህት እንደሌለው እናት እንደሌለው ሴት ልጅ እንደማሰቃየት ምን የሚሉት ፋሽን ነው? ትግስት ዛሬ ተረኛ ነች፣ ነገ የኛና የናንተ እህት ልጅ እናት መሆኗ አይቀርም። እናም ፍትህ ለትግስት እያሉም ይገኛሉ። እኔም ፍትህ ለዚች ምስኪን ልጅ ማለት ፈልጋለሁ። የዛሬ ቪዲዮ ይህን ይመስል ነበረ። ሀሳብ አስተያየታችሁን በኮሜንት ማስቀመጥ ትችላላችሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እያበረታታችሁኝ ስላላችሁም እጅግ አድርጌ አመሰግናለሁ። ደስ የሚል ቀን ይሆንላችሁ። በሌላ ቪዲዮ እስከምንገናኝ ቻው ቻው።